አመቺ ሁኔታ ስለተፈጠረ ነው። ከኢህአዴግ በፊት የነበሩ መንግስታትም እኮ ይሄንን ፕሮጀክት መገንባት ይፈልጉ ነበር። የንጉሱ ደርግም መገንባት ይፈልግ ነበር። ያልቻሉት የኢኮኖሚ እጥረት ብቻ ስላላቸው አልነበረም። የግብጽ ጫና በጣም ከባድ ነበር። ደጋግሜ እንደምለው ግብጽ በሶስት መንገዶች ነው እኛ በናይል ላይ በአባይ ላይ ያለንን መብታችንን ጥቅማችን እንዳናስከብር ነው የምትከላከለው። የውስጥ ግጭቶችን በማባባስ ከጎረቤቶች ጋር በማጋጨት ኢንተርናሽናል ዲፕሎማሲ ላይ የኢንተርናሽናል ፋይናንሲንግ እንዳናገኝ ኢንተርናሽናል ዲፕሎማሲ ጫና በማውጣት መለስ በ2011-2012 አካባቢ ላይ በውስጥ የጨቋኝና አፋኝ ስርዓትን ቢኖር ኢንተርናል ስታቢሊቲ መፍጠር ችሎ ነበር። አማጽያን ቢኖሩም የስቴት ሴኩሪቲን ሊደራደሩ የማይችሉበት ሁኔታ ላይ ፈጥሮ ነበር። አንድ የሀገሪቷን ሴኩሪቲ እና የፖለቲካል ስታቢሊቲ እንዲሁም ደግሞ የኢኮኖሚ አቅም በማጎልበቱ ኢትዮጵያን በአካባቢው አንከር ስቴት ወይም ደግሞ ዋና የሴኩሪቲ ስቴት የሴኩሪቲ እና የዲፕሎማሲ ማዕከል ማድረግ ችሎ ነበር። ቅድም ገዱ ሲናገር የአባይ ተፋሰስ ሀገራት ከኢትዮጵያ ጋር የቆሙት ለጥቅም ከዚህ በፊት ያልቆሙት አሁን የቆሙ በዛ ጊዜ የቆሙበት ምክንያት አሁን ደግሞ ከኛ ጋር የማይቆሙበት ምክንያት አቅማችን ጠንካራ ስለነበረ እጅ ጠምዝዘንም አግባብተንም ከጎናችን ማሰለፍ የሚያስችል የጸጥታና የዲፕሎማሲያዊ አቋም ላይ ስለደረስን ነው ፕሮጀክቱ መገንባት ይቻላል። ይሄንን ደግሞ ወደንም ጠላ ነው መለስ የመራው። እኔ የፕሮጀክቱ ሌጋሲ በሙሉ ለመለስ ይሰጥ የሚል አቋምም የለኝም። ግን መለስን ለመፋቅ የተሄደበት ሂደት የፕሮጀክቱ ሪያሊቲ ይሄ ፕሮጀክት እንዴት እውን እንደሆነ የሚችል ነው። ኢቭን አምግላድ ገዱ ስለ ኃይለማርያም አነሳ። ኃይለማርያም ስልጣን ላይ በመጣበት ጊዜ የሀገር ውስጥ ፖለቲካ በጣም የጋለበት ጊዜ ነው። የኢህአዴግ የውስጥ ፖለቲካን በጣም የጋለበት ጊዜ ነው። በዛ ሂደት ራሱ ማስቀጠል መቻሉ አብይ ስልጣን ሲይዝ እኮ ይሄ ፕሮጀክት ከ65 በመቶ በላይ አልቋል እና በየረድፉ ክሬዲት መሰጣት ለሀገር ግንባታ ቅድም ገዱ እንዳለው ይሄ ፕሮጀክት ከኢኮኖሚ ጥቅሙ በላይ የብሔራዊ ሀገራዊ አንድነት ሁሉም እንባውን ገንዘቡን ላቡን ደሙን ያስገባበት ስለሆነ በመጨረሱ ብቻ ሊመሰገን ሲገባው ከሱ በፊት መሰረቱን ያስቀመጡት ትልቁን ስራ የሰሩትን ሰዎች ለማጣጣል የሄደበት ሁኔታ ፌር ብቻ አይደለም፣ የፕሮጀክቱን ትርጉም የሚያበላሽ። ለኔ ይሄ ፕሮጀክት ትላንት ከመሳጊያ ስንወያይ መብራት እንኳን አንድ አምፑል እንኳን ባያበራ ውሃውን መቆጣጠር መቻላችን ከፍተኛ የሆነ የስትራቴጂ ጠቀሜታ አለው። ዛሬ ግብጽ እንደ ድሮ አፍንጫችን ይዛ ልትመራን አትችልም። የውሃውን መያዝ መቻላችን ከፍተኛ ሚና ይሰጠናል። ያ ብቻ አይደለም፣ እንደ ሀገር በሀገር ገንዘብ፣ በሀገር እውቀት፣ በሀገር አመራር ይህንን ያክል ማሲ ፕሮጀክት መጨረሳችን የሀገራዊ ኩራት ነው። የሀገራዊ አንድነትና የሶሻል ኮሄሽን ሲምቦል ነው። በመንግስት ደረጃ ደግሞ ይሄ ነገር ፕሮጀክት ሲቀርብ በዛ መልኩ ነው እንጂ መቅረብ ያለበት ከሱ ጋር ማያያዝ ነው። ለምንድን ነው በዚህ ብቻ አልቻልኩም? ለምንድን ነው እንደዚህ የሚያደርገው? ከድሮም ጀምሮ መለስን በመታገል ነው የፖለቲካ ጥርሴን የሰበርኩት። ብዙ ነገር ብያለሁ፣ ብዙ ነገር ጽፌያለሁ ስለሱ። የዛት ፓስት አብይ አየህ የመለስን ጫማ ለመሙላት ሞክሮ እግሩ በጣም አጥሯል። ስለዚህ ጫማውን መቅደድ ነው የጀመረው። he couldn't fit into the shoes so ጫማውን መቅደድ ነው የያዘው። መለስ አካዳሚን ቀየረው፣ ፓርኮቹን ቀየረ። አንድ የመለስ ባልደረቦች የሆኑ የውጭ ሀገር ሰዎችም አንድ ላይ የገነቡትን ተቋምም የመውረስ ስራ እያካሄደ ያለው ኢሬዝ ለማድረግ ከሌሎቹ የቀድሞ አመራሮች በተለየ መልኩ እሱን ኢሬዝ ለማድረግ ይሄዳል። እሱ ኦኬ የአመራሮች እሺ ያ የስነ ልቦና ችግር ነው እንበል። ግድቡ ላይ ሲሄድ ግን መለስን ብቻ አይደለም የሚጎዳው፣ የግል የመለስን ሌጋሲ ብቻ አይደለም የሚጎዳው፣ የግድቡን ትርጉም ሲምቦሊክ ቫልዩ አድዋ ሁሉ የሚነሳው የሲምቦሊክ ቫልዩ ሁሉም የሀገራችን ብሔረሰቦች ተሳትፈውበት የውጭ ወራሪን የሰበሩበት ስለሆነ it's a symbol of our collective action። ሀገር የሚመሰረተው በሚት ነው። ሀገር የሚመሰረተው
ዩኒፋይን ሲምቦል ያስፈልጋል። የሚያስማማ ሀገራዊ ምልክት አድዋ ወዲህ ቅድም ዶክተር ገዱ እንዳለው ትልቁ የሀገራችን ህዝቦች ተረባርበው በጋራ ያሳኩት ነገር ይሄ ግድብ ነው እና ይሄን ግድብ በማነካካት ወደ እንትን ማድረጉ አደጋ ስላለው ነውና አሁንም ቢሆን በዚህ ግድብ ስራ ላይ የተሳተፉ ሁሉ ሊመሰገኑ ይገባቸዋል። አብይ የሄደበት አካሄድ የትንሽ ሰው አካሄድ ነው፣ የብልግና አካሄድ ነው። ደግሞ አይሳካለትም እኮ። ስለዚህ ግድብ እኮ የሰማነው ያየነው መለስ አመራርና በሱ ጋር ከነበሩ ሰዎች ጋር ነው እና ያንን አስቀምጦ መሄድ እኔ እኮ ለመለስ የሂውማን ራይትስ ሴንተር በስሙ ይሰማ አይደለም ያልኩት። he was not good in human rights ግን በዚህ ግድብ ላይ አይ ቲንክ መለስን ለማመስገን ሌሎችንም እዛው ተሳተፉት ማመስገን አብይ የሚሄድበት ሁኔታ ሀገራችን አሳንሶ ከራሱ እኩል አደረጋት። ታውቃለህ፣ ሁሉን ነገር መከላከያውን እሱ ነው የገነባው። መከላከያው እሱ ነው የገነባው ሁሉን ነገር። ለምሳሌ ባለፈው ያነሳው በዚህ ጨርሰን እንዳላስረዘ ብሔራዊ ደህንነትን አፍርሶታል። ኒስ የሚባለው ፕራክቲካሊ አፍርሶታል። ኢንሳን ነው ሁሌ ከፍ የሚያደርገው ገንዘብ ምዛር የሚሄደው። አሁን ኢቭን ኒስ ላይ የኢንሳን ሰዎች ነው እያመጣ የሚያስቀምጠው። እነዚህ ሁለት የተለያዩ የደህንነት ተቋማት ናቸው። አንዱ ሂውማን ኢንተለጀንስ ላይ ፕራይመሪሊ የሚሰራ ነው፣ በሰብአዊ መረጃ ላይ የሚሰራ። አንዱ በቴክኖሎጂ በሳይበር ሴኩሪቲ ላይ የሚሰራ ነው። ቱ ቢ ኦነስት ሳይበር ሴኩሪቲ የሂውማን ሴኩሪቲ የሂውማን ኢንተለጀንስ ሰፕሊመንት ነው፣ ድጋፍ ሰጪ ነው። ጀስት ጌታቸው አሰፋን ስለሚጠላ ብቻ ያንን ተቋም አውላልቆት ዛሬ ይህ ነው የሚባል የሰብአዊ መረጃ የለንም። የሚገርም ምን መሰለ፣ ወጣ ብዬ ነው ግን ስለሚያያዝ ጌታቸው አሰፋን ስለሚጠላ ብቻ ብሔራዊ መረጃን አፍርሶት ዛሬ ሶማሊያ ላይ በእውር ነው የምንሄደው፣ ሚድል ኢስት ላይ በተለያዩ ሀገሮች ላይ አይደለም። እንደ ኢትዮጵያ በዴታ የኦንላይን ዴታ የሳይበር ዴታችን በጣም ሊሚትድ የሆነ ተውና በጣም የገዘፉት እንደ አሜሪካ ያሉት የስለላ ድርጅቶቻቸው ዛሬም ቢሆን ትልቁን ኢንቨስትመንት የሚያደርጉት በሂውማን ኢንተለጀንስ ላይ ነው እና ግድቡን ብቻ አይደለም ሰዎችን የሚጠላቸውን ሰዎች ወይ ደግሞ ሊተካቸው አልችልም ብሎ የሚያስበውን ሰዎች ተቋሞቹን ከነሱ ጋር ያጋረጥና እነዛን ተቋሞች ማፍረስ ነገር አለው። ስለዚህ ነው ግድቡ እንኳን ተረፈልን ለማለት ያህል ነው። ሰው ቀውስ የሚፈጥረው አብይ አቅም ስላጣ ነው ወይስ ከቀውስ ውጭ ሊኖር ስለማይችል ነው? do you see any method in the madness? በጎም ባይሆን እንደው እስቲ ባጭሩ ይንገር። አቅም ማነስ እና በራስ አለመተማመን ትልቁ ምክንያት ነው። አንዳንዴ አቅም ሲያንስህ አቅም እንዳነሰ አውቀህ በዛ በጎደለ ለመሙላት ካሉ የተለያዩ ሪሶርሶች መጠቀምን እና ምን ማለት ይላል። ብዙ ጊዜ አሁን ስለሱ ትምህርት ስናነሳ ያልተማረ ሰው ፊደል ያልቆጠረ ሰው ብቃት የለውም ለማለት አይደለም። ለምሳሌ ብራዚል ሉላ ወሰደው 4ኛ ነው 6ኛ ክፍል የተማረ ግን ብራዚልን ትራንስፎርም ያደረገ መሪ ነው። እንዴት? አንደኛ ልምድ ነበረው፣ ሌበር ዩኒየን በማደራጀት በስራ ነው የመጣው። እንደማያውቅ ደግሞ ስለሚያውቅ ኢኮኖሚው ላይ በኢኮኖሚ የምጥቁ ምሁራንና ኤክስፐርቶችን፣ ጸጥታ ላይ ዲፕሎማሲ ላይ እንደዛ በማስቀመጥ ብራዚልን ለማሸጋገር ትራንስፎርም ለማድረግ ቻለ። የግድ ፒኤችዲ ሊኖርህ አይገባም። አብይና የሱ አይነት ስነልቦና ያላቸው አመራሮች ደግሞ አለማወቃቸውና አለመቻላቸው ብቻ ሳይሆን አለመቻላቸውን አምነው በሚችሉ መደገፍን ከመምረጥ ይልቅ አለመቻላቸውን ለመደበቅ የሚያደርጉት ሂደት ኬኦስ። አንተ የምታየው ኬኦስ ከምን ይመጣል መሰለህ? ያ ኬኦስ የብቃት ማነስን ለመደበቅ አሁን ሁሌ የፖለቲካ ጥያቄ ሲነሳበት ወደ ሴኩሪቲ ነው የሚሄደው። ምክንያቱም የፖለቲካ ችግሩን በፖለቲካ ብልሃት ለመወጣት የሚያስችል ልምድም ችሎታም ስነ ልቦናም ስጦታም የለም። ምን ያደርጋል? ኬኦስ
ቀውስ ወደ መፍጠር ይሄዳል። ሶ ሜትዱ በዚህ ነው የሚመጣው። ችግሮችን ተጋፍቶ በእውቀት በርብርብ በትብብር ከመፍታት ይልቅ አንደኛ ይበልጡኛል ብሎ የሚያስባቸው ሰዎች ያስወግዳቸዋል። ልፈታቸው አልችለው የሚለውን ችግሮች ደግሞ ምን ያደርጋቸዋል? በቀውስ አወሳስቦ ሊያልፋቸው ይሞክራል። guess what the problem is? ፖለቲካን እንደዛ አምታተህ ማለፍ ትችል ይሆናል። ፖለቲካን የጸጥታንም አምታተህ ለምሳሌ ከህወሓት ጋር የተገባውን ቀውስ በፖለቲካ መፍታት ይቻል ነበር። ያን መፍታት ስላልቻለ ወደ ጦርነት ገባ። ፋይን ሰርቫይቭ አደረገው። ከኛም ጋር የነበረው እንደዛው ፖለቲካውን አምታተህ በቀውስ ልታልፈው ትችላለህ። ኢኮኖሚን ግን በቀውስ ልታልፈው አትችልም። ከባለቤት ጋር በተጣላ ረብሻ ዕቃ ሰባብረህ ምናምን ልታስረሳሳ ትችል ይሆናል። ሆዷ የራባትን ያንተን ልጅ ግን ዕቃ ሰባብረህ ሆዷን ልትሞላለት አትችልም። ቤዚክ ነው። አሁን ያ መጨረሻ ምን ላይ መጣ? ኢኮኖሚው መጣና አፈነ። ለዛ ነው አሁን ደቀ መዛሙርቱ ማባረር ላይ ገባው ማለት ነው። እሺ አሁን የአብይ ችግሩ ምንድነው? እኔ ሳይኮሎጂስቶች ወደፊት በደንብ አድርገው ማጥናት ያለባቸው ይመስለኛል። በተለይም ወደ ሊደርሺፕ ወደ ጠቅላላ እንዲህ አይነት ሰው የሚመጣበትን መንገድ ለመዝጋት በደንብ መጠናት ያለበት ይመስለኛል። ከአስተዳደግ ጀምሮ በጠቅላላ ሂደቱ እኔ በከፍተኛ ሁኔታ የበታችነት ስሜት እንግዲህ ከምን የመነጨ እንደሆነ የበታችነት ስሜቱ ምን ላይማር ይችላል፣ ችግር የለውም። አብዛኛው የኢትዮጵያ ሕዝብ የኢትዮጵያ መሪዎችም ብዙ በትምህርት የናጠጡ አይደሉም። ሂስቶሪካሊ በተለይ ወደኋላ በምንሄድበት ጊዜ በዊዝደም ነው ብዙን ነገር ያደረጉት። አሁን የአብይ ችግሩ ምንድን ነው? የበታችነት ስሜት አለው። ጀዋር እንዳለው የበታችነቱን ለመደበቅ አላዋቂነት ይሰማዋል። አላዋቂነቱን ለመደበቅ ደግሞ በዛ ባላዋቂነቱ የበታችነት ይሰማዋል። ያንን ለመደበቅ ደግሞ እንደ ሜትድ የወሰደው ዲሴፕሽንን ነው፣ ማታለል። በፖለቲካው ስትወስደው በዲፕሎማሲውም እኮ በምትመለከትበት ጊዜ አብዛኛው ዲሴፕሽን ነው። ዛሬ ያለውን ነገ የማይደግም ለጊዜው በዛች በወቅቷ ላይ ባለች ለማታለል ይሞክራል። እንግዲህ አንዱ ትልቁ ችግር አብይ በዚህ በማታለሉ ሪዋርድስ አግኝቷል። የኢትዮጵያን ጠቅላይ ሚኒስትርነት በለውጡም ብዙ ያን ያህል የጎላ ሚና ብዙ ሳይኖረው እዛ ኦሮሚያ ውስጥ በተፈጠረ በሄደበት መንገድ የኢትዮጵያ የአንድ ትልቅ ሀገር ጠቅላይ ሚኒስትር መሆን ችሏል። ያለ ችሎታው ያለ ብቃቱ በብዙ ነገሮች ያንን ጠቅላይ ሚኒስትር መሆኑ ብቻ ሳይሆን በወቅቱ በነበረው ንግግሩ በምኑ ብዙውን ህዝብ ከጎኑ ማሰለፍ ችሎ ነበር። ይሄም ሪዋርድ ነው፣ አሉታዊ ሪዋርድ ለሱ የፈጠረለት በበጎ ወስዶ ሊማርበት ሳይሆን ከዛም አልፎ ኢንተርናሽናል ኮሚኒቲውን በዓለም አቀፍ እንግዲህ እምልህ እነዛ የኖቤል ፕራይስ የሰጡት ሰዎች ምን ያህል እንደሚያፍሩ አላውቅም። በዚህ ወቅት እስከዛ ሽልማት ደረጃ የሰላም ኖቤል ተሸላሚ የሆነ ሰው ነው እና በማታለል በማጭበርበር በትልቅ ደረጃ መድረስ ይቻላል ብሎ የሚያስብ ሰው አሁን የግድቡንም እየሞካከረ ያለው እግረ መንገዱን ለምንድን ነው እንትን ያላለው ያልከውን አብይ የህዝብ ድጋፍ ሆይ ሆይ በሚባልበት ጊዜ መላው ኢትዮጵያውያን እንደ ራሱ እንዳይን ብሌኑ የሚመለከተው ፕሮጀክት ጋር መጋፈት ይፈልጋል መሰለኝ። ትልቁ እንትኑ ህዝቡ አለ፣ ሙያተኞቹ እምልህ ግድቡ ራሱን በራሱ እንዲጠብቁ ሆኖ ዲዛይን የተደረገ ነው። እንደው በፖለቲካ መስክ ዲዛይን የተደረገበትና ወደ ህብረተሰቡ አእምሮ የገባበት መንገድ ለምክንያት የማይበቃ ነው። እንትኑ ምክንያት ልትፈልግለት ግብጾች እኮ በቴክኒካል ጥንካሬው በቴክኒካል ጥራቱ ላይ ተመስርተው በዓለም አቀፍ ደረጃ ለማሳጣት ሞክረው ነበር።
ኑ ነው የተባሉት። የራሳቸው ኤክስፐርቶች የሚምጡ ተብሎ የፈረንሳይ ኤክስፐርቶች የሚመሩት እኮ ዓለም አቀፍ ፓናል ተቋቁሞ ተፈትሾ በቴክኒክ እንትኑ ከዲዛይኑ ጀምሮ የፋውንዴሽኑ አሰራሩ የተዋጣለት ነው አለ። ወርልድ ክላስ ተብሎ እንትን የተባለ ፕሮጀክት ነው። እና ኢትዮጵያውያን ከልክ በላይ ዲያስፖራ ሆስታይል ነበር በዛ ወቅት በኢህአዴግ ደረጃ ከኢህአዴግ ጋር ዲያስፖራ ሆስታይል ነው። ዲያስፖራ እኮ በሙሉ የደገፈው ነው። አልፎ አልፎ የሚቃወሙ ሰዎች የነበሩ መሆኑን አውቃለሁ፣ ግን አብዛኛው ሰው ገንዘብና አውጥቷል። አንድ ነገር ትዝ የሚለኝ ጠቅላላ መንግስት ሰራተኛው ዝቅተኛ ገቢ ያለው ሰው በስጦታ መልክ ገንዘብ መስጠት ጀመር። ሄደና የተወሰነ ደረጃ ሲደርስ ሀብታሞቹ የተሻለ ገንዘብ ያላቸውና ባንኮቹ ደግሞ በቦንድ ገዝተው ቦንዱ ወለድ እንዲታሰብለት ተደረገ። ኋላ ምንድነው የተደረገው? ይህን ያህል መንግስት ሰራተኛ የወሩን የሁለት ወር ደመወዙን እየለገሰ በነፃ የሚሰጥበትና ኋላ ከግድቡም የበለጠ ተጠቃሚ የሚሆነውና የተሻለ ገቢ ያለው ወለድ የሚወስድበት ሁኔታ ስለምንፈጥር ከሆነ ኢፍትሐዊ ነው። ስለዚህ ምን ይሁን? ወለድ ይታሰብለት ለሰው ቦንድ ለገዛ ሁሉ። የለም ምንም አልፈልግም ብሎ በስጦታ ነው ካለ መብቱ ነው። ግን ፌር አይሆንም። የተሻለ ገንዘብ ላለው ወለድ እያሰብክለት ቦንድ የገዛው ለመንግስት ሰራተኛና ዝቅተኛ የህብረተሰብ ክፍል ከመቀነቷ ፈጣና እያዋጣች የሰጠችው እንደዛ መሆን የለበትም ተብሎ ለሁሉም እንዲታሰብ ተደረገ። ምን ማለት ነው? ይህን ያነሳውበት ከእያንዳንዱ ኢትዮጵያዊ ልብ ውስጥ ሰርስሮ የገባ ፕሮጀክት ነው። አብይ አውቶማቲካሊ እዚህ ጋር ነው የሚላተም። በፕሮፓጋንዳ ለማጥላላት በተሞከረባቸው በነዛ በመጀመሪያዎቹ አብይ በስልጣን መጣበት ጊዜ የህብረተሰቡ ጥያቄ ምን ነበር? በየትኛው መድረክ በተከፈተበት በዛ ወቅት ህዳሴ ግድብ የደረሰ ነው ጥያቄ። አብይ ከፍተኛ በድምቀት በሚወደስበት ጊዜ እንኳን ስለ ህዳሴ የተወሰነ የቴክኒካል ችግር ገጥሟል ተብሎ በዘገየበት ጊዜ በየመድረኮቹ ስሩአውት ኢትዮጵያ የህዳሴ ግድብ ግንባታ ከምን ደረሰ የሚል ጥያቄ ነበር። እና አንድ ትምህርትም የሚሰጠን ህዝብ ባለቤት ከሆነ የእሱ ካደረገው ብዙውን ነገር ልጓም ሆኖ ማሻሻልና ከጥቃትም ሊከላከሉ የሚችልበት ሁኔታ የሚሰሩት ሙያተኞች እዛ በረሃ ላይ እዛም ቃጠሎ ላይ ሆነው የሚሰሩት ባለሙያዎቹ መሐንዲስንም ሌላ አገልግሎት የሚሰጡ ሹፌሮቹን ኦፕሬተሮቹን ወስደህ በዚህ በዲፕሎማሲው የሚታገሉ ማለት ኢትዮጵያውያን ተሰልፈው ነው ያሉት እና ብዙ አይን ያረፈበት ፕሮጀክት ስለነበረ አሁን እንደዚህ እንደ አዋሽ ኮምቦልቻ ወልዲያ አይነቱ መቀሌ የሚሄደው የባቡር እንትን በጣም ሲግኒፊካንት ሆነ ፕሮጀክት ነው። በብር መጠን ከወሰድከው ከህዳሴ ግድብ አይተናነስም። እንትን ቀጥ አድርጎ አቁሞታል። ብዙ የጮኸ የለም። ያው ዝም ብሎ ቁሞ ቀርቷል። እንደውም ሊያልቅ የተቃረበ ፕሮጀክት። የህዳሴ ግድብ ግን የዳነው የኢትዮጵያውያን አይን እዛው ላይ በእያንዳንዱ ኢትዮጵያዊ አእምሮ ውስጥ እንዲተከል ተደርጎ ፕሮጀክቱ ሲጀመር ጀምሮ እንደዛ ስለተደረገ ነው። በዚህ አይነት መንገድ ያንን ጨርሶ ደግሞ ህዛዝና ለማግኘት አብይ መሞከሩ ብዙ ችግር ነው ብዬ እንትን አለ። ያሳፈረኝ ነገር ምንድን ነው? እኔ ያሳፈረኝ እንትኑ እምልህ አሁን ያቺ ቃለ ምልልስ ለእኔ በደንብ ሪከርድ ተደርጎ እንትን ብሎ የኢትዮጵያ የትምህርት ተቋማት ወደፊት ክህደትን እንደዚህ አይደረግም ብለህ ለማስተማር ጥሩ ሞዴል የሚሆን ይመስለኛል። እነሱ አሁን ሊገለብጡት የሞከሩትን እንትን ለወደፊት ለጄኔሬሽን ማስተማሪያ ነውራችንን የምናስተምርበት ዶክሜንት ሆኖ የሚያገለግል ይመስለኛል። ዶክሜንታሪ። አመሰግናለሁ።